ትንሣኤውን ሲገልጥ ኢየሱስ አልነበረም ዲዲሞስ ቶማስ ቀራንዮ ያወራል ተራራው እያለ በዚህ ነው ያቆመው ያወራል እስከዛ ከላይ መጣ ሞተ ለኔ ተቀበለ እርግማኔን የት ይገኛል እንደርሱ ፍቅር ራሱን ሰጥቶ ሌላ የሚያድን እርሱ በሕይወት የለም ተነስቷል። ይህ የወንጌሉ ቃል ነው። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የሞት ቀንበር የተሰበረበት፣ የጨለማው ኃይል በብርሃን የተሸፈነበት፣ ለሰው ልጆች ሁሉ የዘላለም ሕይወት ተስፋ የታወጀበት በክርስትና እምነት ተከታዮች ዘንድ የሚከበረው ታላቁ የትንሣኤ ዕለት ነው። እንኳን አደረሳችሁ። በክርስትና እምነት ተከታዮች አስተምህሮ መሰረት ትንሣኤ የሞት ድል የተነሳበት፣ የጨለማው ግርዶሽ ተገፎ የብርሃን ጮራ የታየበት፣ የታሸገው መቃብር ተከፍቶ ተስፋ ለዓለም የበሰረበት ታላቅ ቀን ነው። ዛሬ በዝግጅታችን ይህንን ድንቅ የትንሣኤ ምስጢር የተለያዩ የእምነት ተቋማት ዘማሪያን በዜማዎቻቸው እንዴት እንደገለጹት፣ የትንሣኤውስ ትርጉም በዕለት ተዕለት ሕይወታችንና በሀገራዊ ተስፋችን ላይ ያለውን ፋይዳ እንቃኛለን። አብራችሁን ቆዩ። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ትንሣኤውን ሲገልጥ ኢየሱስ አልነበረም ዲዲሞስ ቶማስ ሐዋርያት ተሰብስበው ሳሉ ኢየሱስ ተነሳ ለቶማስ እያሉ ኢየሱስ ተነሳ ለቶማስ እያሉ ዛሬ በትንሣኤ በዓል አብረውን የሚቆዩት ከተለያዩ የክርስትና እምነት ተቋማት የተጋበዙ ዘማሪያን ናቸው። እስኪ በቅድሚያ ላስታውቃቸው። ዲያቆን ዘማሪ በኃይሉ ተበጀ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የዚያው አጥቢያው አገልጋይ ነኝ። ጴጥሮስ ኃይለማርያም እባላለሁ። ዘማሪ ነኝ። ከኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሰበካ ውስጥ ቅዱስ ገብርኤል ቤተክርስቲያን ነው የመጣሁት። እዛ ቤተክርስቲያን ውስጥ በዘማሪነትና በሌሎች አገልግሎቶች አገለግላለሁ። አውታሩ ከበደ እባላለሁ። የምኖረው በአሜሪካን ምድር በቨርጂኒያ ግዛት፣ በዛ ግዛት ውስጥ ደግሞ አሌክዛንድሪያ ውስጥ ቤተል ቤተክርስቲያን እረኛ ሆኜ አገለግላለሁ። እንኳን ደህና መጣችሁ። ትንሣኤ ሲባል ለብዙዎቻችን ትዝ የሚለን የደወል ድምጽ፣ የዝማሬ ጩኸትና የደስታ እልልታ ነው። ነገር ግን ከዚህ ድምቀት ጀርባ ጥልቅ የሆነ ምስጢር አለ። የትንሣኤው ትርጉም መነሳት ነው። መቃብርን ጥሶ መውጣት፣ ሞትን ድል አድርጎ ለዘላለም ሕያው ሆኖ መታየት ነው እንደ ክርስትና እምነት አስተምህሮ። ይህንን ምስጢር በተለያዩ አብያተ ክርስቲያናት የሚገኙ ዘማሪያን በየዘርፋቸው ሲገልጹት ልዩ ውበት አለው። አንዳንዶቹ በከበሮና በጽናጽል የታጀበ ረገብ ያለ ዜማ ሞትን በሞቱ ደመሰሰ እያሉ የድሉን ታላቅነት ያበስራሉ። ሌሎቹ ደግሞ በከፍተኛ የደስታ ስሜትና በዘመናዊ የሙዚቃ መሳሪያዎች ታጅበው መቃብሩ ባዶ ነው፣ እርሱ ተነስተዋል በማለት የትንሣኤውን እውነታ በኃይል ይዘምራሉ። ዘማሪያኑ ትንሣኤውን የገለጹበት መንገድ የተለያየ ቢሆንም መልእክታቸው ግን አንድ ነው። እርሱም
ሞት የመጨረሻ ምዕራፍ አይደለም፣ ከጨለማ በኋላ ብርሃን አለ የሚል ነው። መዝሙር ወይም ዝማሬ ከቃላት በላይ የሆነ መንፈሳዊ ኃይል አለው። የክርስቶስን ትንሣኤ በዜማ ስትገልጹት ምን ይሰማችኋል? ከዝማሬዎቻችሁ በስተጀርባ ያለው ዋና መልእክት ምንድነው ስንል ለዘማሪያኑ ጥያቄያችንን አቅርበናል። ትንሣኤ የሚያመላክተው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከአቤል ጀምሮ ሞተ ስጋ ሞተ ነፍስ ተፈርዶበት የሚኖር ነበረ። ነገር ግን ያንን ሁሉ ነው ያስቀረው። ልክ እስራኤል ወደ ነጻነት እንደተሸጋገሩት ሁሉ ትንሣኤ እኛም ወደ ነጻነት የተሸጋገርንበት። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን በዮሐንስ ወንጌል ምዕራፍ 11 ላይ ብናይ ከሞት አስነስቶታል። ነገር ግን አልዓዛር ከሞት ሲነሳ የአልዓዛር ትንሣኤ ምን አለበት? ሞት አለበት። ቢነሳ መልሶ ይሞት ነበረ። ጌታችን ኢየሱስ ክርስቶስ ግን ሞትን ሞቶ በሶስተኛው ቀን ሲነሳ ሞትን አለመቅረታችንን በዕለተ ምጽአት መነሳት እንደምንችል እንደገና ደግሞ ለፍርድ በፊቱ ቀርበን መልካምና ክፉ የሰሩ ሰዎች ትንሣኤ ዘለክብር ትንሣኤ ዘለሐሳር የሚባል አለ። ለዚያ መቆም እንደሚችሉ ያ መሆን የሚችለው ደግሞ ከሞት መነሳት ሲችል ነውና የሰው ልጅ እኛ ከሞት መነሳት እንደምንችል ጌታችን ኢየሱስ ክርስቶስ በሞቱ መነሳትን ያረጋገጠበት ነው። ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። እኛም ደግሞ መነሳታችንን አረጋግጦልናል። ጌታችን ኢየሱስ ክርስቶስ ይሄንን ነው ያረጋገጠልን ማለት ነው። አይናችን አይቷል ሞትን እርሱም ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ትንሣኤ ማለት የክርስትናችን ምልክት ማለት ነው። ክርስቶስ ከሞት የተነሳበት ነው። ሞትን ድል ያደረገበት ነው። ሞት የተሸነፈበት ቀን ነው ትንሣኤ ማለት። ያ ማለት ደግሞ ለኛም የነገ ተስፋችንን ያስረገጠልን ዘላለማዊነታችንን የሚያስረግጥልን ቀን ነው ማለት ነው ትንሣኤ። ስለዚህ ሰው ሆኖ መጥቶ ወደ ምድር የወረደው አምላክ ምድር ላይ ያለውን ሰው አልችልም ያለውን ሞት ማሸነፍ የቻለበት ቀን ነው። ስለዚህ በእሱ ደግሞ ሙሉ ተስፋ፣ ሙሉ እምነት፣ ሙሉ መተማመን እንዲኖረን አድርጎናል። ስለዚህ ይሄንን በዝማሬዎቻችን ደግሞ በትንሣኤ ቀን ከዛም በኋላ ባሉት ያው የትንሣኤ ቀን የሁላችንም ህይወታችንን ዘላለማችንን የምናወራው ነገር ቢሆንም ደግሞ በትንሣኤ ቀንና በትንሣኤ ጊዜ ደግሞ በደንብ ሞር ለማንጸባረቅ ለምእመኑም ለአዲሱም ትውልድ ላልሰማውም ለመንገር ያንን ነገር እናንጸባርቃለን። ትንሣኤውን ህዝቡ እንዲያውቅ ትንሣኤው የክርስቶስ መነሳት የክርስቶስ ሞቶ ብቻ እንዳልቀረ መነሳቱ ደግሞ ለጽድቃችን እንደሆነ ያንን ነገር ሰው እንዲማር እንዲያውቅ እንዲረዳ በተለያዩ የዝማሬ መንገዶች በተለያዩ በትምህርት የወንጌል ትምህርቶች ያንን ነገር እንዘምራለን፣ እንሰብካለን። ከላይ መጣ ሞት ለኔ ተቀበለ እርግማኔን የት ይገኛል እንደርሱ ፍቅር ራሱን ሰጥቶ ሌላ የሚያድን የት ይገኛል እንደርሱ ፍቅር ራሱን ሰጥቶ ሌላ የሚያድን ክብሩን ትቶ ከላይ ወደ እኔ መምጣቱ ራሱን አዋርዶ በረት መዋለዱ ትንሣኤውን ስናስብ ምንድነው በትንሣኤ ውስጥ የተካሄደው ሲል እንዲሁ ደግሞ መጽሐፍ ቅዱስ እንደሚናገረው ክርስቶስ ኢየሱስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ዳግመኛ ወለደን ብሎ ይናገራል። በፊት ተስፋ ያልነበረን በሞት ውስጥ የነበርነው ሰዎች ኢየሱስ ክርስቶስ በመስቀል ላይ ሞቶልኛል ደግሞም ተነስቶልኛል ብለን ስናምን የነበርንበትን ሞት ከዛ ወጥተን ከእርሱ ጋር ተነስተን ሕያው ተስፋ ያለን እንድንሆን አድርጎናል ማለት ነው። ተምሳሌነቱ ወይ ደግሞ ምሳሌነቱ በሕይወታችን የሚያሳየው ምንድነው?
ክርስቶስ ኢየሱስ ለራሱ ሐሳብ ሳይሆን በምድር ላይ ለሰው ልጆች ሕይወቱን አሳልፎ ሰጥቶ ሕይወቱን ዋጋ ከፍሎ ብዙዎችን እንዳዳነና ወደ እግዚአብሔር መንግሥት እንዳመጣ ተምሳሌትነቱ ይሄ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ብሎ ይናገራል። ስለዚህ በላይ ያለችው የኢየሱስ ክርስቶስ ሐሳብ ለራስ ሳይሆን ለሌሎች የሚኖርን ተምሳሌትነትን ትቶልናል ማለት ነው። ስለዚህ በምድር ላይ የኢየሱስ ክርስቶስ የትንሣኤው ተምሳሌትነት ዋነኛ የሚያተኩረው ለራሳችን ሳይሆን ለሌሎች መኖር የምንችልበትን የሕይወት ተካፍሎትን ሰጥቶናል። እያየው እያየው ላመስገን ጌታ እያየው ያዳነ እያየው ሳምናርገው በቃ። ለመሆኑ የኢየሱስ ክርስቶስ ትንሣኤ በሰው ልጆች ሕይወት ውስጥ እንዴት ይገለጻል? ትንሣኤ የ2000 ዓመት ታሪክ ብቻ አይደለም፣ የዛሬው ማንነታችን ትርጉምም ነው ይላሉ የክርስትና እምነት ተከታዮች። በውድቀት ውስጥ ላለ ሰው ትንሣኤ ማለት ዳግም መነሳት ነው። በተስፋ መቁረጥ ለተዋጠ ሰው ትንሣኤ ማለት አዲስ ምዕራፍ ነው። ክርስቶስ መቃብርን ፈንቅሎ መውጣቱ እኛም በሕይወታችን ውስጥ የገጠሙንን ማንኛውንም የማይቻሉ የሚመስሉ ተግዳሮቶች፣ የሐዘን መቃብሮችና የውድቀት ድንጋዮች ፈንቅለን እንድንወጣ ብርታት ይሰጠናል ይላሉ አማኞቹ። ይህንኑ ሐሳብ ደግሞ ዘማሪያኑ እንዲህ ሲሉ ይገልጻሉ። እንግዲህ የጌታችን መነሳት የኛ መነሳት ከሆነ የኛ መነሳት በመልካም ስራ ውስጥ ነው የሚገለጠው፣ በመልካም ስብዕና ውስጥ ነው የሚገለጠው። አንድ ሰው ጌታችን ተነሳ ሲል ልክ እኔስ በትንሣኤ እንዴት ነኝ? እንደው በትንሣኤ በፊቱ እንዴት ነው የምቆመው? በትንሣኤ ምንድን ነው የምሰራው? በትንሣኤ በጌታ ፊት የሚያቀርብ መልካም ስራ አለኝ ወይ ብሎ መጀመሪያ ራሱን መጠየቅ አለበት። ተነሳ ስንል የኛን አነሳስ ደግሞ ማየት አለብን። እኛ ስንነሳ መልካም ስራዎችን ካልሰራን፣ በጎ ነገሮችን ካላደረግን በፊቱ ተነስተን የእግዚአብሔርን ክብር ልንኖርስ የምንችልባቸው ነገሮች እጃችን ላይ ከሌለ ያ ሊሆን አይችልም። ስለዚህ ስንነሳ ሊያስነሳን የቻለበት አንዱ ምክንያት ፍርድን ሊፈርድ ነውና መልካም ነገሮችን ማድረግ ግድ ይላል። የተቸገሩትን ማሰብ፣ የተራቡትን። እሱም እኮ ሲመጣ ምንድን ነው የሚለው? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ በሆነ አሳድራችሁኛል፣ ብራቆት አልብሳችሁኛል፣ ብታሰር መታችሁ ጠይቃችሁኛል። ጌታ ሆይ ተርበ ተጠምተ የታየነ፣ እንግዳ ሆነ ተቸግረ ታርዘስ የታየነ ቢሉት ለአንዱ ወንድማችሁ ያደረጋችሁት ለኔ እንዳደረጋችሁት ይቆጠራል ብሎ ይመልሳል። ስለዚህ የተቸገሩትን ማሰብ ብድራት ነው። በእግዚአብሔር ፊት በክርስቶስ ፊት ብድራት ነው፣ ይኖራል፣ የሚቀመጥ ነው። ስለዚህ ተጋግዘን ተደማምጠን አንዱ ለአንዱ ለችግሩ ደርሶ ይሄንን በዓል ሊያከብር ይገባል። ያኔ ነው እኛም ተነስተናል የምንለው፣ ከክርስቶስ ጋር ተነስተናል የምንለው ይሄን በጎ ስራ ስንሰራ ነው። ለሀገር ሰላም መጸለይ፣ ለሀገር ፍቅር መጸለይ፣ የተቸገሩትን ማሰብ፣ ስለ ሰላም ማሰብ፣ ስለ አንድነት፣ ስለ ሕይወት፣ ስለ እውነት መኖር። ሰዎች በዚህ መልክ መኖር ከቻል እኛም ከክርስቶስ ጋር ተነስተናል ማለት ነው። በምድር በምንኖርበት ሰዓት ያው ወደ ላይ አምላካችንን እናያለን፣ ወደ ጎን ደግሞ ወንድሞቻችንን እህቶቻችንን ማየት ግዴታ አለብን። እግዚአብሔርን መውደዳችንን የምናረጋግጠው ሰዎችን በመውደድ ከኛ በታችም ይሁን ከኛ በላይ ያሉትንም ሰዎች በሚገባቸው መልኩና ልክ በእኛም እንዳቅማችን መርዳት እንዳለብን ደግሞ ክርስትናም ክርስቶስም ያስተምረናል። ስለዚህ ያ ነገር ግዴታ ነው። ብቻችንን የመሆን መብት የለንም በዚህ ምድር ላይ። መብት ሳይሆን የእግዚአብሔር ፍቅር፣ የእግዚአብሔር ርህራሄ፣ የእግዚአብሔር መውደድ ወደ ሰዎች የሚገባ ነገር ነው። ለብቻችን ይዘን የምናስቀምጠው ነገር አይደለም። ስለዚህ ለስጋቸው የሚቸግራቸውንም፣ ለመንፈሳቸው የሚጠቅማቸውንም፣ ለነፍሳቸው የሚደግፋቸውንም ነገር የመስጠት የማስረከብ የመውደድ ምንጫችንን ሁሉ ነገራችንን ለሰዎች የመስጠት ግዴታ አለብን። ስለዚህ ይሄ እንደ መብት ወይም ደግሞ እንደ ፍላጎት እንደ ፐርሰናል ሀሳብ አይደለም። ይሄ የእግዚአብሔር አምላካችን ፍቃድ ስለሆነ የእሱን ፍቃድ ደግሞ የመፈጸም ግዴታ አለብን። ስለዚህ የምንችለውን ሁሉ ለሰዎች በማድረግ ለሰዎች በማሰብ ስራችን በሰዎች ሁሉ ፊት እግዚአብሔርን የሚያሳውቅ እንዲሆን ለማድረግ ካሰብን ለሰዎች መልካም ማድረግ፣ ለሰዎች መልካም መስራት
በበዓሉም ሰዓት ደግሞ ለሚቸግራቸው ሰዎች የማሰብ የማዘን የጎደለባቸው ነገር የማሟላት በዛውም ውስጥ ደግሞ የምናሟላላቸው ነገር ከኛ እንዳልሆነና የተሰጠን ሁሉ ምንጫችን እግዚአብሔር ክርስቶስ እንደሆነ በማወቅ ያን ነገር እንዲረዱ ማድረግ ግዴታ ነው። በበዓላችን ውስጥ ማሰብ ያለብን የምናስበው የምንተገብረውም ነገር ይሄንን ነው። ወንጌል የምስራች ነው። የምስራቹ ደግሞ ማዕከል የሚያደርገው እግዚአብሔር አምላክ አንድ ልጁን ወደዚህ ምድር ሲልከው በዚህ ምድር ላይ ሊገለገል ሳይሆን መጽሐፍ እንደሚናገር የሰው ልጅ ሊያገለግልና ነፍሱን ቤዛ ሊያደርግ ሰጥቷልና ብሎ ስለሚናገር የኢየሱስ ክርስቶስን ወደዚህ ምድር የመጣበትን ማዕከላዊ ሐሳብ ሰዎች እንዲረዱ፣ ሰዎች እንዲገነዘቡት ነው የኛ ሐሳብ። ከዚህ የተነሳ በዚህ ምድር ላይ ያሉ ብዙ እንግዲህ ሰዎች ሞተው እዛው ቀርተዋል። እኛ የምናምነው ኢየሱስ ክርስቶስ ግን በመንፈስ ቅዱስ አማካኝነት ከመቃብር ውስጥ ወጥቷል። ለዚህ ነው መጽሐፍ ሲናገር ኢየሱስን ከሙታን ያስነሳው የሕይወት መንፈስ ሕግ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ብሎ ይናገራል። ስለዚህ የኢየሱስ ክርስቶስ ሞትና ትንሣኤ ሰዎች እንዲገነዘቡት የምንፈልግበት ዋነኛ ምክንያት ከዝማሬው ኢየሱስን ያስነሳው ይህ የሕይወት መንፈስ ሕግ እንዲሁ እኛም ደግሞ አምነነው ብንቀበለው ከሞት ነፃ እንደሚያወጣን ሰዎች እንዲረዱ ከዝማሬው ነው። እያየው ሳመላርገው በቃ ባደረከው ልክ መመለሰለ ቃላት አጣሆይ ምን ለሆነል የትንሣኤ ሰው ማለት በሞት ውስጥ ሕይወት የሚያይ በጥል ውስጥ ይቅርታን የሚዘራና በጨለማ ውስጥ ብርሃን የሚሆን ሰው ነው። ትንሣኤ ታሪክ ብቻ አይደለም፣ በሰው ልጅ የዕለት ተዕለት ሕይወት ውስጥ የሚገለጽ ኃይል ነው። ይህ ኃይል ዛሬ በሰዎች ሕይወት እንዴት ይገለጻል ስንል ጥያቄያችንን እናነሳለን። ዘማሪያኑ እንዲህ አሉን። እኛም ደግሞ ልክ እንደዚሁ በትንሣኤ ቀን መዝሙሩን ስንዘምረው መዝሙሩ ያንን ቀን ማስታወስ ብቻ ሳይሆን በቀኑ በዕለቱ የተደረገውን ነገር ሕያው ምስክር ሆኖ በመንፈስ አማካኝነት ተስፋችንን ብሩህ ያደርግልናል ማለት ነው። ትንሣኤን መዘመር፣ ትንሣኤን መናገር፣ ትንሣኤ ለሰዎች ምስክር ሆኖ መቅረብ ለክርስቶስ ማለት ትልቅ ጸጋ ነው። ከዝማሬዎች ሁሉ ትልቅ ነገር ይመስለኛል በዝማሬ ውስጥ እና በተለያየ መልኩ እንዘምራለን፣ በተለያየ መልኩ ትንሣኤን እናወራለን። ይሄ ደግሞ ትልቅ ጸጋና በረከት አለው ብዬ አምናለሁ። ፋይናል ዴስቲኔሽኑ መጨረሻ ላይ የሆነልን ነገር ትንሣኤ ነው። ያ ትንሣኤ ደግሞ በምድር ላይ ለምንኖረው ሕይወት እያንዳንዱ ነገር ቅድም እንደተናገርኩት መስዋዕትነቱን ያለፈበትን መንገድ እንድናውቅ የተዋረደበትን፣ የተሰቀለበትን፣ የደማበትን፣ የተቆረሰበትን ነገር ሁሉ እንድንረዳ ያደርገናል። ትንሣኤው ደግሞ ከዚህ በኋላ ላለን ለኛም ከሞትን በኋላ እንደ እግዚአብሔር ፍቃድ እሱ ክርስቶስ በሚመጣ ሰዓት እንነጠቃለን ብለን እናምናለን እንደ ክርስትና። ስለዚህ እኛም በምንሄድ ሰዓት ስለዚህ ትንሣኤ ማለት ለኛ ሁሉ ነገራችን ነው። ብዙ ነገርን የምንገልጽበት፣ ክርስቶስን የምናወራበት፣ የምንናገርበት ለኛም ደግሞ የምስክርነት አቅማችን ነው ብዬ አምናለሁ። እንግዲህ የጌታችን መነሳት የኛ መነሳት ከሆነ የኛ መነሳት በመልካም ስራ ውስጥ ነው የሚገለጠው፣ በመልካም ስብና ውስጥ ነው የሚገለጠው። አንድ ሰው ጌታችን ተነሳ ሲል ልክ እኔስ በትንሣኤ እንዴት ነኝ? እንደው በትንሣኤ በፊቱ እንዴት ነው የምቆመው? በትንሣኤ ምንድን ነው የምሰራው? በትንሣኤ በጌታ ፊት የሚያቀርብ መልካም ስራ አለኝ ወይ ብሎ መጀመሪያ ራሱን መጠየቅ አለበት። ተነሳ ስንል የኛን አነሳስ ደግሞ ማየት አለብን። እኛ ስንነሳ መልካም ስራዎችን ካልሰራን፣ በጎ ነገሮችን ካላደረግን በፊቱ ተነስተን የእግዚአብሔርን ክብር ልንወርስ የምንችልባቸው ነገሮች እጃችን ላይ ከሌለ ያ ሊሆን አይችልም። ስለዚህ ስንነሳ ሊያስነሳን የቻለበት አንዱ ምክንያት ፍርድን ሊፈርድ ነውና መልካም ነገሮችን ማድረግ ግድ ይላል። የተቸገሩትን ማሰብ፣ የተራቡትን እሱም እኮ ሲመጣ ምንድነው የሚለው? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ በሆነ አሳድራችሁኛል፣ ብራቆት አልብሳችሁኛል፣ ብታሰር መታችሁ ጠይቃችሁኛል። ጌታ ሆይ ተርበ ተጠምተ የታየነ፣ እንግዳ ሆነ ተቸግረ ታርዘስ የታየነ ቢሉት ለአንዱ ወንድማችሁ ያደረጋችሁት ለኔ እንዳደረጋችሁት ይቆጠራል ብሎ ይመልሳል። ስለዚህ የተቸገሩትን ማሰብ ብድራት ነው። በእግዚአብሔር ፊት በክርስቶስ ፊት ብድራት ነው፣ ይኖራል፣ የሚቀመጥ ነው። ስለዚህ ተጋግዘን ተደማምጠን አንዱ ለአንዱ ለችግሩ ደርሶ ይሄንን በዓል ሊያከብር ይገባል። ያኔ ነው
እኛም ተነስተናል የምንለው ከክርስቶስ ጋር ተነስተናል የምንለው ይሄን በጎ ስራ ስንሰራ ነው። ለሀገር ሰላም መጸለይ፣ ለሀገር ፍቅር መጸለይ፣ የተቸገሩትን ማሰብ፣ ስለ ሰላም ማሰብ፣ ስለ አንድነት፣ ስለ ህይወት፣ ስለ እውነት መኖር። ሰዎች በዚህ መልክ መኖር ከቻል እኛም ከክርስቶስ ጋር ተነስተናል ማለት ነው። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ብዙ ሳልሄድ ብዙ ሳልታክት ወዴት ነው ኢየሱስ ለይ እንዳምንበት። ኢትዮጵያ በብዙ ፈተናዎች ውስጥ አልፋለች። ከክርስቶስ ትንሣኤ በመነሳት ለሀገራችን ትንሣኤ ምን ትላላችሁ? ምንስ ተስፋ ታያላችሁ? ስንል ጥያቄያችንን አቀረብን ለዘማሪያኑ። አገራችን ኢትዮጵያ ትልቅ አገር ናት። ትልቅ እንደመሆኗ መጠን ከኛም ትልቅ ስራ ይጠበቅብናል። ብዙም ጊዜ ትንንሽ ነገሮችን በተለያየ ሁኔታ እንሰማለን፣ እናዳምጣለን። ነገር ግን የሚያስፈልገው ማንኛውም ነገር በተግባር የተገለጠ ነው። ህይወትም በተግባር የተገለጠ እንደመሆኑ መጠን ለሀገር የምናደርገውም ነገር በተግባር የተገለጠ ስለሆነ ለሀገራችን ስለ ሰላም መጸለይ ይጠበቅብናል። ሁላችንም ሀገራችንን ዳር ድንበሯን ሰላም እንዲያደርግልን እግዚአብሔር መሃሏን ገነት ዳሯን እሳት አድርጎ እንዲጠብቅልን ልንጸልይ ይገባል። ማንኛውም ክርስቲያን ስለ ሀገር መጸለይ አለበት። እንደው የተለያየ ነገር ብንል ያው ምንም ነገር አይኖርም። ሰዎች ያው የልባቸውንም ሐሳብ የሚያስቡትንም ሊተነብዩ ይችላሉ ሀገር እንዲሆኑ ሀገር ወደ ነገር ግን ከኛ የሚጠበቀው ምን ጊዜም በተለይ መንፈሳውያን ሰዎች ጸሎት ነው። ጸሎት ይጠበቅብናል። ስለ ሀገር መጸለይ፣ ስለ መሪዎች መጸለይ፣ አስተዋይ ልቦና እንዲሰጣቸው ቤተክርስቲያንም ትጸልያለች፣ ስለ ሁሉም ትጸልያለችና ጸሎትንም የተማርነው ከቤተክርስቲያን ስለሆነ እኛም ስለ ሀገራችን ትልቅ ሆና ማየት እንፈልጋለን። በተግባርና በጸሎት የሚገለጥ ስለሆነ እግዚአብሔር ሀገራችንን ኢትዮጵያን ሰላም እንዲያደርግልን ከልብ የኔም ምኞት ነው፣ የሁላችንም ሊሆን ይገባል ብዬ አስባለሁ። ለሀገራችን እንግዲህ ያው ሁሉም ሰው የክርስቶስን ትንሣኤ፣ የክርስቶስን ሞት፣ የክርስቶስን መነሳት፣ የሱን አምላክነት እንዲያውቅ እንሻለን፣ እንፈልጋለን። ይሄም ደግሞ በወንጌል የተሰጠን አቅጣጫ ነው። በተረፈ እንግዲህ እግዚአብሔር ደግሞ ሀገራችንን በአጠቃላይ ሰላም እንዲያደርግልን፣ መልካም ነገሮች ለሀገራችን እንዲሆኑ፣ በሀገራችን ላይ የምንሰማቸውን አንዳንድ ነገሮች ሁሉ እግዚአብሔር በመልካም ቀይሮ ለመልካም እንዲያደርግልን የሁል ጊዜ ጸሎታችን ነው። ቤተክርስቲያንም ደግሞ በዚህ ጉዳይ ላይ ሁሌም ትጸልያለች። ማድረግ ያለባትንም ደግሞ ግልጋሎቶች በሙሉ በምትችለው አቅም እያደረገች አለች። ከዚህ በኋላም በማድረግ ትቀጥላለች። ስለዚህ ሰላም ለሀገራችን ለምድራችን ሁሉ እንዲሆን እንመኛለን። ለሀገሪቱ ያለኝ ተስፋ ያለኝ እይታ ደግሞ ሰው ሁሉ በምድሪቱ ላይ አንድ የሚያደርገንን የክርስቶስን ፍቅር በማሰብ ሰው ሁሉ ፍቅር እንዲኖረው እንዲዋደድና ሰላም ከአንዱ ወደ አንዱ እንዲተላለፍ ይህንን እንግዲህ አስተላልፋለሁ። እንደዚህ አይነት ተስፋ አለኝ። ከላይ መጣ ሞት ለኔ ተቀበለ እርግማኔን የት ይገኛል እንደርሱ ፍቅር ራሱን ሰጥቶ ሌላ የሚያድን ዛሬ የትንሣኤን በዓል ስናከብር የሀገራችንንም ትንሣኤ በናፍቆት እያሰብን ነው። ኢትዮጵያችን እንደ ትንሣኤው ጌታ የገጠሟትን መከራዎችና ፈተናዎች አልፋ የሰላምና የፍቅር ብርሃን የሚበራባትን ቀን እንመኛለን። የሀገራችን ትንሣኤ የሚጀምረው ከእያንዳንዳችን ልብ ነው። ጥላቻን በፍቅር፣ በቀልን በይቅርታ፣ መለያየትን በአንድነት ስንተካ ሀገራችን ትነሳለች ይላሉ የሀገር ልጆች። የኢየሱስ ክርስቶስ ትንሣኤ ለሀገራችን ኢትዮጵያ የሰላም ትንሣኤ፣ ለሕዝቦቿ የፍቅር ትንሣኤ፣ ለታመሙት የጤና ትንሣኤ እንዲሆንላቸው ከልብ እንመኛለን። እንግዲህ በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ እላለሁ። በዓሉ የሰላም የፍቅር እንዲሆንልን የጌታ ትንሣኤ በልባችን በቅድስና በንጽህና እንዲሰራም ጭምር እያስተላለፍኩኝ እንኳን አደረሳችሁ እላለሁ። ለመላው ቤተሰቦቼ፣ ለልጄ፣ ለባለቤቴ፣ ለእናት፣ ለአባቴ፣ ለእህት፣ ለወንድሞቼ፣ ሁሉም ክርስትናን እምነት ለሚከተሉ ቤዛቸው ክርስቶስ ስለሆነ ክርስቲያኖች በሙሉ እንኳን ለትንሣኤ በዓል አደረሳችሁ። መልካም በዓል ይሁንላችሁ ለማለት እወዳለሁ። አመሰግናለሁ። የትንሣኤ ዜማ
ከተለያዩ የእምነት ተቋማት ዘማሪያን ጋር ያደረግንላችሁ ጥሩ ቆይታ የተከታተላችሁትን ይመስል ነበር። ዘማሪያን ስለመጣችሁና ይህንን የመሰለ ሐሳብ ስላካፈላችሁን እጅግ እናመሰግናለን። እግዚአብሔር ያክብርልን። ለሁላችሁም መልካም የትንሣኤ በዓል ይሁንላችሁ ስል መልካም ምኞቴን ለመግለጽ እወዳለሁ። ብርሃነ ትንሣኤው የሰላም የፍቅርና የሀገር ትንሣኤ ያደርግልን። ቤተልሔም አበጋዝ ነበርኩ። ትንሣኤውን ሲገልጥ ኢየሱስ አልነበረም ዲዲሞስ ቶማስ። ቀራንዮ ያወራል ተራራው እያለ ያለማጋል በዚህ ነው ያቆመው ያወራል እስከ ዛሬ። ከላይ መጣ ሞተ ለኔ ተቀበለ እርግማኔን የት ይገኛል እንደርሱ ፍቅር ራሱን ሰጥቶ ሌላ